እድል በስተመጨረሻ ያልጠበቀችውና ያላሰበችው የመኪና አደጋ ጨፈለቃት። እድል ከቤት ከወይዘሮ ሮማንና ከሜላት ጋር እጅግ በጣም በሚያሳዝን ሁኔታ ራሷን መቆጣጠር አቅቷት ደም እንባ እያለቀሰይ ቤቱን ለቃላቸው ወጥታ ነበር። በጣም በሚያሳዝንና በሚገርም ሁኔታ እድል እንግዲህ ጉዞዋን ወደ አባባ ቤትና ወደ አሳዳጊ እናቷ ምህረት ቤት ስታደርግ እጅጉን በጣም በሚያሳዝንና በሚገርም ሁኔታ የመኪና አደጋ ጨፍልቋት ደም እንባ እያለቀሱ ይገኛሉ። እድል ከሚባለው በላይ ደም እንባ እያለቀሰች እየየ እያለች ቤቱን ለቃ ነበረ። አባባ የቢንያምንንና እንዲሁም ደግሞ የወይዘሮ ገነትን ማልቀስና መሰቃየት ሲያይ ራሱን መቋቋም አቅቶት ደም እንባ እያለቀሰ ይገኛል። እድል የዚህ ሁሉ ጦስና መከራ ያደረጉባት እጅግ በጣም በሚያሳዝን ሁኔታ ምህረት የሌላት ሮማንና እንዲሁም ደግሞ ቀናተኛዋ ሜላት ከዛ ከቤት ወይዘሮ ገነት ሳትመጣ በቶሎ ቤቱን ለቀሽ ውጪ ብለው በማስፈራራትና እንዲሁም ደግሞ የምፈልገውን ገንዘብ እኛ እንሰጥሻለን ብለው በተኛችበት ሊገሏት የግድያ ሙከራ እያደረጉና እንዲሁም ደግሞ እየተመላለሱ እያሰቃዩት ስለነበር እድል በምንም አይነት ሁኔታ እዛ ቤት መቆየቱን አልፈለገችውም። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ የመኪናው አደጋ ከደረሰባት በኋላ ወይዘሮ ገነትና ቢንያም ቆይታቸውን ውጭ አድርገው ወደ ቤት እየመጡ ነበረ። እንግዲህ በጣም በሚያሳዝንና በሚገርም ሁኔታ መንገድ ላይ ሰው ሲላቀስና እድል የዋሂቱ የመኪና አደጋ ቢጨፈልቃትም እንግዲህ በብስጭት ሁና ሌሎቹ ደግሞ በሀዘንና በለቅሶ ተዋጡ። መጨረሻዋ ምን ይሆን? እድል ከደረሰባት አደጋ ተርፋና ድና ወላጅናቷ ወይዘሮ ገነት እንደሆነች የምታውቅበት ጊዜ ይመጣል። ምክንያቱም ከሚባለውና ከሚጠበቀው በላይ ቢኒ በጣም እንደሚወዳትና እንደሚያፈቅራት በተደጋጋሚ የሚታይበት ነገር ነው። ሌላው እጅጉን በጣም የሚገርመውና የሚያሳዝነው ነገር ደግሞ ራሷን መቆጣጠርና እንዲሁም ደግሞ የዛ የቤት ልጅ የሆነው ቢኒ የወይዘሮ ሮማን ልጅ መሆኑን በተደጋጋሚ ስልክም ስታወራ እንዲሁም ደግሞ ለሱ ያላት እንክብካቤና ለሱ ያላት ጥረት ስታይ እናቱ እንደሆነች በትልቅ መረጃ ይዛታለች። ስሚ ወይዘሮ ሮማን፣ ከዚህ ከቤት እስከመውጣ ድረስ ሰላሜን የማትሰጪ ከሆነ ከምትዩና ከምልሽ በላይ እየመረረሽም ቢሆን እውነታውን ለመናገር እሞክራለሁ። ከምታስቢውና ከምትዩ በላይ እየተፈጠረ ያለው ልክና ትክክል እንዳልሆነ ማወቅ አለብሽ። ከምታስቢውና ከምትዩ በላይ እኔ በጣም በጣም ያለኝ የፍቅርና እንክብካቤ እንዲህ በቀላል የሚቋጭ አይደለም። ስለዚህ ምንም ብትይ እድል ከዚህ ከቤት ልትወጣ አትችልም። አሁንም ቢሆን አደጋውን ያደረሳችሁባት እናንተ ስለሆናችሁ ወደዳችሁም ጠላችሁም እድልን በደንብ አርጋችሁ ታሳምማታላችሁ፣ ትንከባከቧታላችሁ እያለ መናገር ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴዋ እርግብ ቤተሰቦች እጅግ በጣም ተወዳችሁና በጉጉት ስንጠብቀው የነበረው የእድል ድራማ እንደቀጠለ ይገኛል። እድል በገዛ ቤተሰቦቿ በአክስቷ የስቃይን ጉድ እየበላች ትገኛለች። አክስቷ በፍጹም የምትፈልገው የወይዘሮ ገነትን ሀብትና ንብረት ለልጅዋ ቢንያም ብቻ ነው። እድል የዛ ቤት ልጅ እንደሆነች ወይንም ሞታለች ብላ ልጇን እየየ ብላ ያለቀሰችባት ገነት ልጇ እድል መሆኗን ስታውቅ በብዙ ነገር እች ልጅማ አሁን መታ የልጅን ሀብትና ንብረት እኔ በህይወት እያለሁ ልትዘርፍ አትችልም፣ የሆነ ምክንያት ማድረግ አለብኝ ብላ ቆረጠች።
ይሄውም ደግሞ ወደደችም ጠላችም እድልን ከዛ ከቤት ማባረርና ማስወጣት ሆኗል። እድል ስራዋን እየሰራራች ሳለ መቼ ነው የምትሄጂው? መቼ ነው የማትሄጂው? እያሉ ሲያጣድፏት ወይዘሮ ሮማን ከዚህ ከቤት ልወጣ የምችለው ወደርሽም ጠላሽም እትዬ ስትመጣ ብቻና ብቻ ነው። እማዬ ከመጣች በኋላ ግን ከሚባለው በላይ ሁሉንም እርግፍግፍግፍ አርጌ እሄዳለሁ። ስለዚህ ባክሽ በተቻለ መጠንና በተቻለ ሀሳብ እያንዳንዱ የማደርገውን ነገር እንድትቃወሚኝም አልፈልግም። አሁኑ ከዚህ ከቤት እንድትወጭ እፈልጋለሁኝ ብላ አለቻት። እድልም ደግሞ በፍጹም ይህን ቤት ለማንም ጥይና ትቼ አልሄድም። የምሄደውም ደግሞ ባለቤቷ ስትመጣ አስረክብ ይሄዳለሁ። ከዛ በዘለለ ባትፈታተኑኝ በጣም ደስ ይለኛል ብላ ተናገረች። ይህንንም ነገር ደግሞ የግድ አምና መቀበል ስላለባት ወይዘሮ ገነት መቼ ነው የምትወጪው? መቼ ነው የማትወጪው? እያለች በተደጋጋሚ ጥያቄዋን እያበዛችና እየተመላለሰችባት ትገኛለች። ወደደችውም ጠላችውም እድልም ደግሞ እኔ ለህይወቴ ከዚህ በኋላ መቀመጥ እዚህ ቤት ስለማልፈልግ አሁኑ ቤቱን ለቅቄ እወጣለሁ፣ እናንተም እንደፈለጋችሁ ትሆናላችሁ ብላ ወሰነች። እሷም ቤቱን ለቃ ለመውጣት ዱብ ዱብ እያለች ትገኛለች። በመጨረሻ እንግዲህ ልብስሽም መፈተሽ አለበት፣ ልብስሽ ላይ የተደረጉትን ነገሮች በሙሉ መታየት አለበት ብላ ስትወስን ችግር የለውም እኔ እድል ነኝ አይደለም የእናንተን ልቀቃሚ ልብስ ለወስድ ቀርቶ የማንንም ልብስ የምነካ ሰው አይደለሁም ብላ ወሰነች። ያም ሆነ ይሄ እድል እንግዲህ በጣም በሚገርምና በሚደንቅ ሁኔታ ያንን ልብስ ወደደችም ጠላችም ዘረገፉትና መፈተሽ ጀመሩ። የእድል ልብስ ሲፈተሽ አንድም የሰረቀችውና የነካችው ነገር የለም። መጨረሻ ላይ ሜላት እጅግም በጣም በደስታ ተሞላችና አስፈንጥራ ከዛ ከቤት ጣለቻት። እሷም እንግዲህ በጣም ደነገጠችና ውስጧን መቆጣጠር አቅቷት እጅጉን በጣም እያዘነችና ከሚባለው በላይ ውስጧን መቆጣጠር አቅቷት ከባድ ነገሮችን እንትን ማለት ጀምራለች ማለት ነው። እንግዲህ በጣም በሚያሳዝነውና በሚገርመው ሁኔታ ለተፈጠረውና ለተከሰተው ነገር በሙሉ ላደረገችው ነገር እያንዳንዱ ዋጋ መክፈል እንዳለባት ተሰምቷታል። እድል በንዴትና በስሜት ከዛ ከቤት ስትወጣ ምን አጋጠማት? በጣም በሚያሳዝንና በሚያሳፍር ሁኔታ የመኪና አደጋ ጨፈለቃት። እየየ እያለች እዛ ብቻዋን ማንም ሳይደርስላት በርቀት እንግዲህ ቢኒ ሲያያት በጣም ደነገጠና እማዬ ያች እድል አይደለች እንዴ? ልደርስላት ይገባል። እድል ናት። አረ እባክህ አትጃጃል። አሁን እሷ በዚህ ሰዓት ምን ትሰራለች? ግዴለሽም እማዬ፣ ውስጤ በጣም በጥርጣሬ ላይ ነው። ስለዚህ እጅ ማየት አለብኝ አለና እየበረረ ሄዶ ሲያይ እድል ናት። የእድልን ሻንጣና ስልኳን አነሳና ቢኒ ወደ አባባ ዘንድ በግምት ሲደውል አባባ የእድል አባት ነኝ ብሎ ሲለው ሚስኩንና የዋሆ አባባ ደግሞ እየበረረ ወደ እነሱ ዘንድ መጣ። ወደ እነሱ ዘንድ ሲመጣ ያየውን ነገር ማመን አቅቶት በጣም ደነገጠ። ልጄ ከምህረቴ ጋር ሆና ለ12 ዓመታት በሙሉ ገጠር ያደገች ልጅ ናት። ቤተሰቦችን አገኛለሁ ብላ በፍለጋ እየደከመች ያለች ሴት መጨረሻዋ ይሄ ይሆናል ብዬ በፍጹም አላሰብኩም። ምን አባቴንስ ልል ነው? ምን ልል ነው? እያለ ከሚባለው በላይ ራሱን መቆጣጠር አቅቶት በለቅሶ እያበደና እየተቃጠለ ይገኛል። ቢኒ ምንም ማድረግ ስላልቻለ አባባም ብድግ አደረገና የኔ ልጅ እስኪ ተነሳ፣ የተፈጠረው ነገር በጣም ከባድ ነው። ቢሆንም ደግሞ ነገሮችን ወደ መልካምና ጥሩ ነው መሄድ ያለብን። አሁን ላይ ግን ከምለው በላይ ሁሉም ጨላልሞብኛል ብሎ አባባም አዘነ። ገነት እድል ልጇን መሆኗን ሳታውቅ ደም እንባ እያለቀሰች ትገኛለች። ሜላት እጅጉን በጣም በሚገርም ሁኔታ ለእድል ያላት ጥላቻ ወደ ክችን ምግብ ልትሰራራ ስትሄድ ምን አባሽ እየሰራሽ ነው? ትተሹ ለምትሄጂ ቤት ለምን ወደ ወዴት ያለሽ አለቻት። እባክሽ ሜላት አትፈታተኝ፣ እኔ ከምትዩና ከምልሽ በላይ ነገር በጣም ደክሞኛል። እኔ አሁን የምፈልገው ነገር ቢኖር በሰላም መኖር ነው። እስኪ ረፊተኝ እያለች አለቻት። ምን እተውሻለሁ? ክችኑን ለቀሽ አሁን ውልቅ ብለሽ አትይዥም እንዴ?
ቆይ ምን ታደርጊያለሽ ብላ አለቻት። ማሚዬ ስትመጣ ሁሉንም ነገር አስረክባታለሁ። ቆይ አንቺ እንዲህ ምንድን ነው የሚያደርግሽ ብላ አለች። አይ ይሄማ ነገር ያለ ምክንያት አይደለም። ምንም ቢፈጠር ምንም እኔ በህይወት እያለው እንዲህ እንድትቀልጅብኝም እንድትጫወችብኝም አልፈልግም። ዛሬውኑ ወጥተሽ ካሁን በኋላ እኔና ቢንዬ በነጻ ምን ቢንዬ ታያለሽ። ቢንያም ወንድምሽ አይደል እንዴ? ምን የተፈጠረና የሆነ ነገር አለ አለቻት። እድል በፈጠረሽ አትፈታተኝ። እውነት ለመናገር እኔ ለቢኒ ያለኝ ፍቅርና ስሜት የሚያውቀው ያውቀዋል ብላ ለወይዘሮ ሮማን ስትዘረግፍላት፣ ሮማን ደግሞ ከምንም በላይ አበደችና ይሄን ነገር በጭራሽ ልቀበለው አልችልም፣ ከባድና አሳዛኝ ነገር ነው። እንዴት እንደ አባቷን ስታደርጋለች እንዴ? ሜላትና ቢንያም እኮ አብረው ያደጉ ሰዎች ናቸው። አሁን ላይ ደግሞ ምን ልሁን እያለች ነው። በጣም ተፈታትናኛለች። በህይወት እያለው አንቺን ጀዝባ የኔ ልጅ በጭራሽ ሊያገባ አይችልም አለች። ሜላትን ልክ ስለያዛት ማድረግ የፈለገችው ነገር ከሚባለው በላይ ራሷን መቆጣጠር አቅቷታልና በሀይላንድ ወይንም ውሃ በያዘ እንትን መድኃኒት በጥብጣ ሰጠችው። እሱን ደግሞ ሳይጠጣው በቶሎ ደረሰችና ወይዘሮ ሮማን ከሚባለው በላይ ስሚ እሱን ውሃ እንድትጠጣ አልፈልግም ብላ ቀማችው። ለምንድን ነው እንደዚህ የምትዩ? እንዴት ነው ማልጠጣው ብሎ ተናገረ። የማትጠጣውማ ቆሻሻ ውሃ ስለሆነ ነው፣ እኔ ሌላ አዲስ ውሃ አመጣልሃለሁ አለችው። እሱም ደስ አለውና ያንን ውሃ አመጣችለት ጠጣ። ግን እኔ የምለው አክስቴ ስራ የለሽም እንዴ? እዚህ ቤት ተቀምጠሽ አንተ ከሰራህ ይበቃናል። ቢንዬ አንድ ነገር ልንገርህ፣ መስራት ብቻ አይደለም አሁን ላይ ከምታስበውና ከምትለው በላይ ትኩረትና ጥንቃቄ እንድታደርግ እፈልጋለሁ። እንዴ ለምኑ ነው ትኩረትና ጥንቃቄ የማደርገው አላት። አይ እንግዲህ አትዘባበች፣ ከምትዩና ከምታስቢው በላይ ብዙ ነገሮችን ታውቂያለሽ። እዚህ ቤት የዋሂቱ እማዬ ብቻና ብቻ ናት። ስለዚህ እሷን ደግሞ መጠቀሚያ ማንም እንዲያረጋት አልፈልግም። እኔ ምልህ ቢንዬ ድርጅቱ ምን ሆነ? እየሰራው አይደል እንዴ? አይ በራስህ ንብረት ብታደርግልህ ጥሩ ነው። ወደፊት ማግባት አለ፣ መውለድ አለ፣ የራስህ የሆነ ንብረት ያስፈልግሃል። እንዴ አንቺ ለእኔ ማን ተቆርቋሪ ያደረገሽ? እኔ የምሰራው ንብረትና ሀብት የኔ አይደል እንዴ? የማየ ማለት የኔ አይደል እንዴ? ብላ አለችው። ስሚ እየሆንሽ ያለው ነገር ልክ አይደለም። ይሄን ባህሪሽን አስተካክሊ። እማዬ እንዲከፋት አልፈልግም ብሎ ተናገረ። ወይ ጉድ! ምንም ማድረግ አልቻለችም ወይዘሮ ሮማን። እሺ በቃ አንተ እንዳልክ የምትሄጂው መቼ ነው ብሎ አላት። ደግሞ በህቴ ቤት ልትቆጣጠረኝ ነው እንዴ ብላ አለችው። እሱም ደነገጠና ድርቅ ብሎ ቀረ። መጨረሻ ላይ እንግዲህ ሜላትም ከተኛችበት ተነስታ ግጥም አድርጋ ስትስመው ደነገጠና ራሱን መቆጣጠር አቃተው። ቆይ እድል የትዳ ነው? እኔ ምን አውቃለሁ? እንዴት አታቂም? እዚህ ቤት ያለ ሰው መጠየቅ ነውር ነው እንዴ ብሎ አላት። ሰው ላግኝ ብላ ወደ ውጭ ሄዳለች። መቼም ማሚ የለችም ብላ እንደፈለገች ትጨማለቃለች። ስራ ተለላት ምን ችግር አለው? አየርና ነፋስ ብትቀበል። አንቺ ከወንድምሽ ውጪ ወተን ራት እንብላ እያልሽ እያሽቃበጥሽ አይደል እንዴ? የራስሽን ጥፋት እንደ ጻድቅ አታድርጊ። ሜላት ሰሞኑ ሁኔታሽ ምንም ደስ አይልም። ደስ የማይል ነገር እያደረግሽ ባትፈታተኘኝ በጣም ደስ ይለኛል አላት። ቆይ አንተ ምን ሆነሃል? እህትህ አይደለሁ እንዴ? አሁን እድል እንደዚህ እናድርግ ብላ ብትልህ በደስታ ነው የምታደርገው። እኔና እሷ እኮ እህታማቾች አይደለንም ብሎ አላት። ሮማን የሜላትን ጉዳይ ስትጠይቃት ቢኔን እንደምታፈቅረውና እንደምትወደው እንዲሁም ደግሞ ወደፊት የምትፈልገውና የምትመኘው ባሏ መሆኑን ነገረቻት። ሮማንም ከሚባለው በላይ አበደችና ወራዳ ባለጌ፣ ይህንን ጉድሽንና ተንኮልሽን ሜላ ብትሰማ አብራ ነው የምትጥለሽ ብላ አለቻት። እኔም አላቀው እዚህ ቤት እቅድና አላማ እንዳለሽ አውቃለሁ። ሮማን የምፈልጊውን ነገር ለማግኘት ዙሪያ ጥምጥም አትሄጂ። ካሁን በኋላ አንቺን መከታተል ይሆናል ስራዬ ብላ ወሰነች። በቀጣይ ፓርት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ የኔ ውዶች።